ሰላም ጤና ይስጥልን የአሻም ተከታታዮች እንደምን ቆያችሁ ለዛሬ ዕለተ ማክሰኞ መጋቢት 30 ቀን የተሰናዱ የአሻም የምሽት ዜናዎች ወደ እናንተ የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና ርዕሰ ጉዳዮችን ጠቁማችሁ በትግራይ ክልል ላሉት የፖለቲካ ችግሮች መፍትሄው ሰላማዊ ትግል ነው ሲሉ አዲሱ የክልሉ ጊዜያዊ ፕሬዝዳንት ተናገሩ። የአማራ ክልል የሀገራዊ ምክክሩ ተሳታፊዎች መንግስት ከታጣቂዎች ጋር ተደራድሮ ሰላም እንዲሰፍን እንፈልጋለን ሲሉ ጥሪ አቀረቡ። የሸዋሊድ በዓል በዩኔስኮ መመዝገቡ የቱሪስት ቁጥር እንዲጨምር አድርጓል ሲል የሐረሪ ክልል ቱሪዝም ቢሮ ለአሻም ገለጸላት። ከውጪ የፈረንሳዊ ፕሬዝዳንት በግብጽ ባደረጉት ጉብኝት ሐማስ በጋዛ የመንግስት አስተዳደር ውስጥ ምንም አይነት ተሳትፎ ሊኖረው አይገባም የሚል አቋም እንዳላቸው ገለጹ። ተመልካቾቻችን አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት እንዲሁም ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደርጋለሁኝ። ቀዳሚ ወደ ሆነው ዜና ተሻገርኩ። በትግራይ ክልል አለ ላሉት የፖለቲካዊ ችግር መፍትሄው ሰላማዊ ትግል ነው ሲሉ አዲሱ የክልሉ ጊዜያዊ ፕሬዝዳንት ተናገሩ። ሌተናንት ጄኔራል ታደሰ ወረደ በዛሬው ዕለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኖ መሾማቸውን የፌዴራል መንግስቱ አስታውቋል። መሐመድ ንጉስ አብዱ በጉዳዩ ላይ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ ባለፈው አንድ ወር ገደማ የኢትዮጵያን ህገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ መቆየታቸውን አስታውቀዋል። ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ሲያደርጉ መቆየታቸውን ገልጸዋል። ዛሬ በሰላማዊ መንገድ በአዲስ የስልጣን ሽግግሩና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል ያሉት አብይ ጄኔራል ታደሰ ባለፉት 2 ዓመታት የጌታቸው ምክትል ሆነው ያገለግሉና ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ሲሉ ምስክርነታቸውን ቸረዋቸዋል። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ መሆኑንም አስታውሰዋል። የትግራይ ህዝብ የጠማውን ሰላምና ልማት እንደሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ሲሉ በማህበራዊ ትስስር ገጻቸው መልእክታቸውን አስተላልፈዋል። አዲሱ የትግራይ ክልል አካታች ጊዜያዊ አስተዳደር የተሰጡትን ኃላፊነቶች ለመወጣት በሙሉ ኃይሉ ተፈናቃይ ዜጎች ወደ ቀያቸው የመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር ማድረግ የሚለውን ቀዳሚው ስራ እንደሆነ በቃል ኪዳን ሰነዱ ተጠቅሷል። ሌላኛው የጊዜያዊ አስተዳደሩ ስራ በፕሪቶሪያው ስምምነት መሰረት ትጥቅ የማስፈታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ የሚለውንም ይገኝበታል። በክልሉ የህግ የበላይነት እንዲሰፍን ማድረግ፣ ከህዝብ ደህንነት ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ፣ ከዚህም ተገቢውን የቁጥጥርና የህግ ማስከበር ስራ መስራት የአስተዳደሩ ኃላፊነት መሆኑንም ተገልጿል። መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ፣ ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ እንደሚጠበቅበትም በቃል ኪዳን ሰነዱ መቀመጡ አሻም ተመልክታለች። ከዚሁ በተጨማሪም ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዙሃነት የሚያስተናግድበት ዲሞክራሲያዊ አውድ እንዲፈጠር መስራት የሚለውና የክልሉ ህዝብ የተለያዩ ማህበረሰብ ክፍሎችና የፖለቲካ ተዋንያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት እንደሚጠበቅበትም ተመላክቷል። በመጨረሻም መንግስታዊ የሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ እንደሚጠበቅበት የአዲሱ አስተዳደር ስራዎች መሆናቸውን ጄኔራል ታደሰ ወረደ ቃል መግባታቸው ተገልጿል። በሌላ በኩልም በትላንትናው ዕለት የትግራይ ክልል መምህራን ሽልማት ስነ ስርዓት ላይ ተገኝተው የትግራይ ፖለቲካና ወቅታዊ ጉዳይ ላይ ንግግር ያደረጉት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ አሁን ላይ የትግራይ ህዝብ አደጋ ላይ መሆኑንና ይህንን ችግር ለመፍታት ደግሞ ከሌላ ወገንተኛ አካል ነጻ በመሆን ውስጣችንን ልንፈትሽ ይገባል ሲሉ ተደምጠዋል። አክለውም በውስጣቸው ለተፈጠረው ችግር የትኛውንም አካል ሊያመካኙበት እንደማይገባም አስገንዝበዋል። ኣብዚ እዋን ንሕና ተጋሩ ኣብ ከቢድ ፖለቲካዊ ማሕበራውን ኢኮኖሚያውን ቅልውላው ከም ዘለና
አሁን ላይ እኛ የትግራይ ተወላጆች በከባድ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ችግሮች እንዳሉብን ሁላችንም እየኖርንበት ያለው እውነት ነው። ይህ ደግሞ ከተጀመረ ረጅም ጊዜ ያደረገ ከትንሽ ጀምሮ እያደገ ከእጃችን ላይ የፈነዳ ጉዳይ መሆኑ ግልጽ ነው። ውጤቱ ደግሞ እያየን ያለነው ህልውናችንን ከአደጋ የከተተ ሁኔታ ፈጥሮብናል። ይህ ሁሉ ደግሞ ከመጀመሪያው ልንፈታው ከትግራይ ልጆች አቅም በላይ ሆኖ ስለነበር አይደለም። በውስጣችን ለተፈጠረው ችግር የትኛውንም ወገን ልናመካኝበት አይገባም። ራሳችን ልንፈታው እንችል ስለነበር አሁንም ቢሆን ከኛ ውጭ ችግራችን ሌላ አካል እንዲፈታልን የምንፈልግበት ጊዜ አይደለም። የውጭ አካል በችግሩ ይሁን በመፍትሄው የመደገፍ ወይም የማገዝ ተራ ተግባር ነው ሊኖረው የሚችለው። ናይ ደገ ኃይሊ ኣብ ችግር ይሁን ኣብ መፍትሄ ናይ ምድጋፍ ወይ ናይ ምግዳድ ተራ ጥራሕ እዩ ክህልዎ ዝኽእል። ይህ በእንዲህ እንዳለ ትናንት ማምሻውን ጠቅላይ ሚኒስትር አብይ አህመድ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ ምስጋና አቅርበው ማሰናበታቸው ይታወሳል። የአማራ ክልል የሀገራዊ ምክክር ተሳታፊዎች መንግስት ከታጣቂዎች ጋር ተደራድሮ ሰላም እንዲሰፍን እንፈልጋለን ሲሉ ጥሪ ያቀረቡ። ኃይለ ገብርኤል ታደሰ በባህር ዳር ከተማ ሆኖ የዘገበውን ባልደረባችን ፍሮል ኃይሉ እንደሚከተለው ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክርና የአጀንዳ ማሰባሰብ ስራውን በአማራ ክልል ባህር ዳር ከተማ ከመጋቢት 27 2017 ዓ.ም ጀምሮ 10ሩንም የማህበረሰብ ክፍሎች ወክለው ከመጡ የማህበረሰብ ክፍሎች ጋር ውይይት እያደረገ መሆኑ ይታወቃል። በዚህ ምክክር ላይ ተሳታፊ የሆኑት የማህበረሰብ ክፍሎች በክልሉ ውስጥ መፈታት አለባቸው ያሏቸውን መሰረታዊና ዋነኛ ጉዳዮች አንስተው እየተወያዩ እንደሚገኙ አሻም በስፍራው በመገኘት መመልከት ችላለች። ተሳታፊዎቹ በዋናነት ካነሷቸው ሀሳቦች መካከል የሰላምና ጸጥታ፣ የህገ መንግስት የወሰንና ማንነት ጥያቄዎችና የህዝብ እንደራሴ አባላት እስርን የተመለከቱ ጉዳዮች እንደሚገኙበት ለአሻም ነግረዋታል። እነዚህ አሻም ያነጋገረቻቸው የማህበረሰብ ተወካዮች መንግስት በክልሉ ያለውን ግጭት ለማስቆም በእርሱ በኩል ማድረግ የሚችለውን ነገር ሁሉ ማድረግ እንደሚገባው ጠቅሰው ከዚህ ውስጥም በዋናነት ነፍጥ አንግበው በጫካ ከሚገኙ አካላት ጋር ከዚህ ቀደም እንዳደረገው በጠረጴዛ ዙሪያ ቢወያይና ችግሮችን በድርድርና በንግግር በመፍታት ክልሉ ላይ እየደረሰ ያለውን ዘርፈ ብዙ ውድመት ማስቆም ይገባዋል ሲሉም ጠይቀዋል። በዓለም አቀፍ ህግ መሰረት ተቃዋሚ ኃይሎች ወይም ደግሞ ታጣቂ ኃይሎች፣ ነፍጥ ያነሱ ኃይሎች በስነ ስርዓት ከፌደራል መንግስት ጋር ተነጋግረው በሀገር ውስጥ ሳይሆን መደራደር የሚገባቸው በውጭ ሀገር ተደራድረው በስነ ስርዓት ሆነው እነሱም በትክክለኛ ድርድር ያምኑበታል። ታጣቂዎች እንኳን ያምኑበታል። ይሄ መሳሪያችሁን አስቀምጡና ዝም ብላችሁ ግቡ የሚለው ግን ይሄ ተሰብሳቢው አያምን። ስለዚህ መንግስታችን የሚሰማነ ከሆነ በትክክል የኛ መንግስት ተወያዩ፣ እንደልባችሁ ተነጋገሩና ሐቁን ንገሩና ካለ ድርድሩን እኛ እንፈልገዋለን። የአማራ ህዝብ አጠቃላይ ድርድሩን በውጭ ሀገር ሄዶ ታጣቂዎችን ችግራቸውን የአማራ ህዝብ የደረሰበት ግፍና በከራ ተቆመ ታጣቂዎችም ማያቆምበት ምክንያት የለም። ወደ መልካም ነገር ወደ ልማት ለማምጣት ሲል በቃ ለማቅረብ ሲል ብዙ ነገሮችን በቃ ችሎ የማለፍና እነዚህን በተረጋጋ መንገድ የማቅረብ በቃ እና የመወያየት ስራ ከመንግስት በዋናነት ይጠበቃል። ይሄ አንዱ አካል ይመስለኛል። መንግስት ጭምር ፈቅዶ ነው ይሄን ውይይት እየተካሄደ ያለ ነው እኮ። መንግስት ባይፈቅድ ኖሮ አናካሄድ በውይይት መፍታት አለበት። ለምሳሌ ካሁን በፊት ኮኔክሽን ጋር ድርድር ተደርጓል። እነሱም ተወካዮቻቸውን አሳውቀው በተወካዮቻቸው አማካኝነት ድርድር መደረግ አለበት። በጦርነት ሀገር አይለወጥም፣ በአመጽ ሀገር አይለወጥም። አሁን ክልላችን በኢኮኖሚ ብትለው፣ በሰው ኃይል ብትለው በማንኛውም እየፈረሰች ነው፣ ወደ ኋላ እየተመለሰች ነው። ኢቭን እኮ የኢንዱስትሪ ምርቶች እኮ አሁን ወደ ወረዳ አይደርሱም። የጸጥታ ችግር አለ። እዛ አካባቢ የሚኖሩ ማህበረሰቦች እየተጎዱ ነው። መንግስት በተደጋጋሚ ለታጣቂዎች የሚያደርገውን ጥሪ ተከትሎ ወደ ሰላማዊ መንገድ የሚመጡ አካላትን ከጥቂት ቀናት በኋላ ኮማንድ ፖስት በሚል ወደ እስርና እንግልት እያስገባ በመሆኑ ወደ ሰላማዊ መንገድ ለመመለስ ከፍተኛ ስጋት እንደሆነባቸውም ተሳታፊዎቹ ተናግረዋል። ህዝብ ደግሞ ቢያንስ ወገኑ ችግር ያለበትን ከታጣቂም ሆነ ከምን ያለውን ነገር ህዝብ የሚጠበቅበት ምናልባት ህዝብ የሚጠበቅበት ከዚህ ከመጣ እነኛን ሰዎች ያሉትን መክሮ ወደ ራሱ መሰብሰብ ነው። እንዳይሰበስብ ደግሞ ሲያመጣቸው ደግሞ በአስባብ ብሎ 8 ቀን ወይ ወር ከቆዩ በኋላ በኮማንድ ፖስት ምክንያት ይታሰራሉ። ለመምጣትም ስጋት የሆነ ያ ነው አንዱ ምክንያት። በቃ ዋስተኛነት ሰው ኃላፊነት ይዘህ ለማንጣት ያልሆነልህ ነው። እነኛም
እነከሌን አመጣችሁ እነከሌ ታስረው እነከሌ ተገለው ምን ኃላፊነት ወሰዳችሁ ሆነ። ያ ነው አንዱ ምክንያት ያለው። ይሄ አሁንም ቢሆን የምክክር ይህንን ለማድረግ መቆጠብ አለበት ነው። እሱ ከኛ የተሻለ ከፈጣሪ በታች መንግስት ነው። ፈጣሪ በላይ ቢሆን ከዚያ በታች ያለው ደግሞ ይህን ህዝብ የሚያስተዳድረው መንግስት ነውና ይህን መንግስት እስከሆነ ድረስ ደግሞ እሱ ነው መሸነፍ ያለበት። መጡ ይቅርታ ጠይቁ ተብሎ አሁንም ይቅርታ ጠይቁ እያለ ነው አለ። ከመጡ በኋላ ለምን ያስራል? የምክክሩ ተሳታፊዎች ይህ ሀገራዊ ምክክር እንደ ሀገር የታመምንባቸውን ችግሮች የሚፈታና ወደ አንድ ጠረጴዛ በማምጣት ሀገራዊ መፍትሄ ያመጣል የሚል ተስፋ እንዳላቸው ገልጸው መንግስት ይህንን ውይይት ፍሬ እንዲያፈራ የራሱን አስተዋጽኦ በሀቀኝነትና በኃላፊነት ስሜት እንዲወጣም በአሻም በኩል ጠይቀዋል። እንደ ሀገር የታመምንበትን እንደ ክልልም ያለንበትን ነባራዊ ሁኔታ ችግር በአጠቃላይ ይፈታዋል ተብሎ ታስቧል። እኛም ትልቅ ተስፋና እምነት ይዘን የመጣ ነው። መንግስትም በቁርጠኝነት ለመንግስት መልእክት የምሰጠው በቁርጠኝነት በሀቀኝነት በተመሰረተ ትክክለኛ ጥሪ አድርጎ እስካሁንም ካልገቡት ወንድሞቻችን ጋር ትክክለኛ ጥሪ አድርጎ በዚህ በምክክር ጉዳይ ላይ አገራችን ይሄ ምክክር ኮሚሽን እረፍት ለወደፊት እንትናችን ዘላቂ መፍትሄ ይሰጣል ብዬ ተስፋ አለኝ። እነኛ የተነሱ ችግሮች በትክክል እልባት ከተሰጣቸው አገር እናሻገራለን ብዬ አምናለሁ። ማንኛውም ነገር ሰላም ይፈልጋል። ሁሉም ነገር እንኳን የሰው ልጅ ቀርቶ ከቤት እስከ ዱር ያሉ አራዊቶች ሰላም ነው የሚፈልጉት። እኛ የምንፈልገው ሰላም ለማምጣት ነው። ይሄን ሁሉ ሀገር ቆርጠን የመጣ ነው ሰላም ለመፈለግ ነው። ሰላም ለማምጣት ደግሞ መንግስታችን ከኛ የበለጠ ታጋሽ ሆኖ በምንለው ልክ መሸነፍ አለበት ብዬ አስባለሁ። እኔ ለውጥ ይመጣል ብለን የምናስበው ጥያቄ ሲመለስ ብቻ ነው። አዎ ጥያቄ ከተመለሰ ለውጥ የማይመጣበት ምክንያት የለም። ለወጡበት ዓላማ ጥያቄ ከተሰጠ መልስ ከተሰጠ ይስተካከላል። የማይስተካከል ነገር የለም። እነሱም እኮ ጥያቄያችን ይመለስ እንጂ ሌላ ዓላማ ይዞ አይደለም የሚወጡት። ከዚህ ምክክር ውጭ መቼም እሱንም ልቡን አራርቶልን ሰላም ይገኛል ብዬ ጠብቃለሁ። ዋስትና ላይ ብዬ አስባለሁ። አስሩንም የማህበረሰብ ክፍል ወክለው ለ4 ቀናት ምክክር ሲያደርጉ የቆዩ ተወካዮች በዛሬው ዕለትም አጀንዳቸውን ለኮሚሽኑ በማስረከብና በቀጣይ ቀናት ለሚኖረው የባለድርሻ አካላት የውይይት ሂደት ይወክሉናል የሚሏቸውን በመምረጥ መጠናቀቁን አሻም ከስፍራው መታዘብ ችላለች። የእስራኤል አምባሳደር ከአፍሪካ ህብረት ታግደው እንዲወጡ መደረጋቸውን ተከትሎ እስራኤል መቃወሟን በአሻም በኩል ገለጸች። በትናንትናው ዕለት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ የአፍሪካ ህብረት እንደ አውሮፓውያኖቹ አቆጣጠር በ1994 ዓ.ም የተካሄደውን የሩዋንዳውን የዘር ጭፍጨፋ ለማሰብ በተዘጋጀው መድረክ ከተገኙት በግድ እንዲወጡ መደረጉ በአዲስ አበባ የሚገኘው የእስራኤል ኤምባሲ ለአሻም አረጋግጦላታል። በዚህ ሁነትም በከፍተኛ ሁኔታ ማዘናቸውና ድርጊቱንም እንደሚያወግዙት ለአሻም የገለጹት በኢትዮጵያ የእስራኤል ኤምባሲ ምክትል አምባሳደር ቶመር ባርሌቪ ናቸው። አምባሳደሩ ከዝግጅቱ እንዲወጡ የተደረገበት ምክንያት እስራኤል በጋዛ ፍልስጤማውያን ላይ የምትፈጽመውን መጠነ ሰፊ ጥቃት የሚቃወሙ በርካታ አባል ሀገራት አምባሳደሩ በተገኙበት ስብሰባ ላይ አንካፈልም ማለታቸውን ተከትሎ እንደሆነ ምክትል አምባሳደሩ ለአሻም በሰጧት ማብራሪያቸው ገልጸዋል። በሩዋንዳ በቱትሲዎች ላይ በደረሰው የዘር ማጥፋት ሰለባዎች መታሰቢያ በዓል ላይ በአዲስ አበባ የሚገኘው የእስራኤል ኤምባሲ አምባሳደር በተጋበዙበት ዝግጅት ላይ አዲሱ የአፍሪካ ህብረት ሊቀመንበር መሐመድ የሱፍ ጸረ እስራኤል የፖለቲካ እንቅስቃሴ እንዲፈጠር አድርገዋል ሲሉ ምክትል አምባሳደሩን ከሰዋል። ድርጊቱ በተፈጸመበት ሁኔታ ያልተገባና በእንደዚህ አይነት የመታሰቢያ ዝግጅት ላይ መሆኑ ደግሞ ይበልጥ እንዳሳዘናቸውም ጭምር ቶመር አክለው መናገራቸውን ባልደረባችን ቴዎድሮስ ፍቅሩ ዘግቧል። በተመሳሳይ ጉዳይ የእስራኤል የውጭ ጉዳይ ሚኒስቴር ትናንት ምሽት ይፋ ባደረገው መግለጫው በአምባሳደር አብርሃም ንጉሴ ላይ የአፍሪካ ህብረት የፈጸመውን ድርጊት አውግዟል። ሚኒስቴር መስሪያ ቤቱ አስከትሎም ክስተቱን በቀላል እንደማይመለከተውና ከሌሎች አጋር ሲል ከጠራቸው አካላት ጋር በመሆን ዲፕሎማሲያዊ እርምጃ እንደሚወስድ ማስጠንቀቁን ባልደረባችን ቴዎድሮስ ፍቅሩ ዘግቧል። ለ800 ተፈናቃይ አባወራዎች መጠለያ ለመገንባት የበጀት እጥረት እንደገጠመው የወላይታ ዞን የአደጋና ስጋት ስራ አመራር ጽሕፈት ቤት ለአሻም ገለጸ። ለግንባታው 130 ሚሊዮን ብር ያስፈልገኛል ያለው በደቡብ ኢትዮጵያ ክልል የሚገኘው የወላይታ ዞን አደጋ ስጋት ስራ አመራር ኮሚሽን ጽሕፈት ቤት በአሻም በኩል ለሚመለከታቸው አካላት ሁሉ የድጋፍ ጥሪና አቅርቧል። ከወራት በፊት በዞኑ የመሬት መደርመስ አደጋ መድረሱም ይታወሳል። ተጨማሪ ያለን
ከወራት በፊት በወላይታ ዞን የመሬት መደርመስ ተከስቶ በርካቶች ህይወታቸውን እንዳጡ እንደተፈናቀሉ እንዲሁም ቤት ንብረታቸውን እንዳጡ አሻም ስታደርግ በነበረው ክትትል ስታደርስ መቆየቷ ይታወሳል። የተፈናቀሉ ዜጎችን መልሶ የማቋቋም ስራ እየተሰራ መሆኑንም የዞኑ አደጋና ስጋት ስራ አመራር ኮሚሽን ከዚህ ቀደም በአሻም በኩል ሲያስታውቅ ቆይቷል። ከዚሁ ጋር ተያይዞ አሻም በወላይታ ዞን በደረሰው አደጋ ምክንያት ከቀያቸው ተፈናቅለው እርዳታ እየተደረገላቸው ነው የተባሉ ሰዎች ጉዳይ ከምን ደረሰ የሚለውን ጉዳይ ከዞኑ አደጋ ስጋት ስራ አመራር ጋር የስልክ ቆይታ አድርጋለች። የወላይታ ዞን የአደጋ ስጋት ስራ አመራር ኮሚሽንን ዋና ኃላፊ ዳዊት ደሳለኝ እንደገለጹት ከሆነ በዞኑ ተፈናቅለው የሚገኙ 800 አባወራዎች መኖራቸውን ጠቁመው ለነዚህም መጠለያ ቤት እንደሚያስፈልጋቸው ተናግረዋል። ኃላፊው በዞኑ ለተፈናቀሉ ዜጎች የሚሆን የመጠለያ ቤት መስራት እንደጀመረ ገልጸው ነገር ግን ግንባታው በሂደት ላይ በመሆኑ ለመጠለያ ግንባታው 130 ሚሊዮን ብር እንደሚያስፈልግ ገልጸዋል። ግንባታው እንዲጠናቀቅና ተፈናቃዮች መጠለያ እንዲያገኙ ጥረት እየተደረገ ስለመሆኑም እንዲህ ይገልጻሉ ኃላፊው። ወደ 800 አባወራ የሚሆን ሰዎች ከመጠን በላይ ዝናብ ከመዝነቡ ጋር ተያይዞ ተፈናቅለው እንደነበሩ ይታወቃል። መስፈሪያ ቦታ ተዘጋጅቶ ቤት ተሰርቶላቸው ከዛ ወጣት የማያደርስ ሜዳማ ወደ አካባቢ ለማድረግ ፕላን እንደያዝን እና እየሰራን እንዳለን ነው። ደግሞ ቀሪዎችን ኪንደኮሻና ካወኮሻ የተፈናቀሉትን ቤት ሰርተን ወደ 840 ቅጠል ቤት በእያንዳንዱ ቤታም እርሻ ጋር እርሻ ሰርተው የሚመሩበት ህይወታቸውን የሚመሩበትን ቦታም ቤትም ለመስራት እቅድ ተይዞ ወደ ስራ ገብተናል። ኦልሞስት ስራ ተጀምሯል። ለነሱም ሲኖሩ ህይወታቸውን ለማስቀጠል ማዛ 1 ሄክታር የሚሆን ለእያንዳንዱ ሰው ከፋፍለን በመስጠት ስራ ውስጥ የተገባበት ሁኔታ አለ። አላለቀም። ለ800 ቤት የሚያስፈልገው በወቅቱ እንደነገርኩሽ ወደ 130 ሚሊዮን ብር ነው የሚያስፈልገው። የሐምሌ ወር ከመድረሱ በፊት መጠለያ ቤቶቹ ተገንብተው ማለቅ እንዳለባቸው የሚገልጹት ኃላፊው ነገር ግን ግንባታውን በጊዜ ለማጠናቀቅ ከፍተኛ የሆነ የበጀት እጥረት እንደገጠመው ዞኑ ገልጸዋል። የዞኑ እንዲሁም የወረዳው መንግስት አቅም አነስተኛ በመሆኑ ባለሀብቶችን፣ ተቋማትን እንዲሁም ግብረሰናይ ድርጅቶችን የማስተባበር ስራዎች እየተሰሩ የበጀት ማሰባሰብ ሂደት እየተደረገ ነው ይላሉ። አያይዘውም 800 ቤት መስራትና ለተፈናቃዮች ማስረከብ እጅግ በጣም ከባድ እንደሆነ ነው የተናገሩት። እኛም ቤት እየሰራን ነው ያለ ነው። ይሄ ሁለተኛ ዙር የሐምሌ ዝናብ ከመድረሱ በፊት ሰዎችን ከቀያቸው አውጥተን ቤት እዛ በተሰራው ቤት እንዲኖሩ በፍጥነት እየሰራን ያለንበት ሁኔታ አለ። በጣም የበጀት እጥረት አለን። አሁን በጣም ተቸግረን ነው ያለ ነው። የመንግስት አቅም ምንድን ነው የምለውን ታውቂያለሽ። አሁን የመንግስት አቅም ምን ያህል ነው? ሎካል መንግስት አሁን የወረዳ የዞን መንግስት አቅም ምን ያክላል የምለውን በማስተባበር ነው። አሁን በማስተባበር ነው ባለሀብቶችን፣ ተቋማትን የተሻሉ ሰዎች ያሉበት ቦታ በማስተባበር የተወሰነ በጀት አሁን ሰብስበናል። ግብዓቶችንም ሰብስበናል። የክልል መንግስት ደግሞ የፋብሪካ እቃዎችን ለማቅረብ ቃል ገብቶ ጨረታ አውጥቶ ቶችንን እየሰበሰበ ያለበት ሁኔታ ነው። ያም ሆነ ይህ 800 አባወራ ማለት በጣም ብዙ ቤት ነው። 800 ቤት መስራት በጣም ብዙ ቤት ነው። ለነሱ የሚያስፈልግ የውሃ ነገር፣ የመንገድ፣ መብራት፣ ገበያ፣ ትምህርት ቤት፣ ጤና ተቋም፣ ተቋማት ግንባታም በጣም ሰፊ በጀት የሚፈልጉ ነገሮች ናቸውና እነኛን እንግዲህ ደረጃ በደረጃ የሚመለከታቸውን አካላትን እየጠየቀን ያለንበት ሁኔታ አለ። በአካባቢው የተፈናቀሉ ዜጎች መጠለያ እንደሚያስፈልጋቸውና ዜጎችን መርዳት የሁሉም ዜጋ ኃላፊነት መሆኑን አሻም ከወላይታ ዞን አደጋ ስጋት ስራ አመራር ኮሚሽን ያገኘችው መረጃ ይጠቁማል። እንግዲህ የዚህ አይነት ሰብአዊ ድጋፍ ሲያስፈልግ አደጋ ሲደርስ የሰው ሰራሽም ሆነ ተፈጥሮ አደጋ ሲደርስ ደረጃ በደረጃ ነው ነገሮች የሚሆኑት። የሎካል ገቨርንመንት ወይም እዛ ወረዳ ያሉ ሰዎች አቅም የሚችለውን የተወሰነ ፐርሰንት፣ የዞን መንግስትም የራሱን ባለቤት ሆኖ የተወሰነ፣ የክልል መንግስትም የተወሰነ አቅም የሚችለውን፣ የፌዴራል መንግስትም እንደዛው የተወሰነ የራሱን ኮንትሪቢሽን ያደርጋል። ከዚህ አንጻር የዞንም የወረዳዎችንም እያደረግን ነው። የክልል መንግስትም ፋብሪካ ግብዓቶችን ለእኛ ለማቅረብ ፕሮሚስ ገብቶ በዛው ልክ እያጓጓዘ ያለበት ሁኔታ አለ። የፌዴራል መንግስት በእርግጥ ሃይራርኪውን ጠብቀን መሄድ ስላለበት የእነሱን ድጋፍ እንሻለን። ከዚሁ ጋር ተያይዞ ለተፈናቀሉ ዜጎች ሰብአዊ እርዳታዎች ከዞኑ መንግስትና በዞኑ በሚገኙ ባለሀብቶች እርዳታ እንዲሁም የክልልና የፌዴራል መንግስት ድጋፍ እየተደረገላቸው መሆናቸውም ተገልጿል።
የሸዋሊድ በዓል በዩኔስኮ መመዝገቡ የቱሪስት ቁጥር እንዲጨምር አድርጓል ሲል የሐረሪ ክልል ቱሪዝም ቢሮ ለአሻም ገለጸላት። በዓሉ የቱሪዝም ዘርፉን ለማሳደግ ከፍተኛ ሚና እየተጫወተ ነው ሲሉ ለአሻም የነገሯት የሐረሪ ክልል ቱሪዝም ቢሮ ዳይሬክተር ሳሚ አብዱልዋሲ ናቸው። ብርሃን እሸቴ ተጨማሪ አለው። ባህላዊው የሸዋሊድ በዓል በሐረር ከተማ በደማቅ ሁኔታ ተከብሯል። የኢድ አልፈጥር በዓል በተከበረ በሳምንቱ የሚከበረው የሸዋሊድ በዓል በሐረሪ ክልል የሚገኙ የተለያዩ ብሔር ብሔረሰቦች በተገኙበት አብሮነትን ይበልጥ በሚያጎለብት መልኩ መከበሩን የክልሉ ቱሪዝም ቢሮ ለአሻም ገልጿል። በበዓሉ ከተለያዩ የዓለም ሀገራት የተውጣጡ ቱሪስቶች መሳተፋቸውንም የሐረሪ ክልል ቱሪዝም ዳይሬክተር ሳሚ አብዱልዋሲ ለአሻም ገልጸዋል። በዚህ በዓል ወጣቶችና የባህል ቡድኖች የተለያዩ ባህላዊ ትርኢቶችን በማሳየት መከበሩን አብራርተዋል። ሸዋሊድ እንደሚታወቀው 2023 ዲሴምበር ላይ በዓለም አቀፍ ዩኔስኮ መመዝገብ ይታወቃል። 446ኛ ጊዜ የሚከበረው ማለት ነው። ይሄኛው ሸዋሊድ ያው እንደሚታወቀው ኦልሞስት በኢንታንጅብል ሄሪቴጅ ሳይት ከተመዘገበ በኋላ ስፔሻሊ የሐረሪ ብሔረሰቦች እንደዛው ደግሞ የዓለም አቀፍ ደረጃ ላይ ህብረ በዓል በመመዝገቡ ሴም ታይም የጋራችን ነው ማለት ነው። ያንን ነገር ከማክበር አኳያ መላው ዓለም ላይ የሚገኙ ሐረር ወዳጆች ይህን ፌስቲቫል ላይ መሳተፍ የሚፈልጉ አካላት ያው የሚገኙ በት ሁኔታ ነው ያለው። እሱም በዚህ ዓመት ላይ ኦልሞስት በጣም ባማረበት በደመቀ ሁኔታ ሀገር ውስጥ ሳይሆን ከኢንተርናሽናል ደረጃ ላይ ይህንን ለመታደም ብለው የመጡ ትላልቅ እንግዶቻችንም ነበሩ። ያው እንደሚታወቀው ኦልሞስት ከለርፉ ነው ሸዋሊድ። ደስ የሚለው ልጃገረዶች አሉ፣ ወጣቶች አሉ። በጣም ደስ የሚል በደማቅ ሁኔታ የተከበረበት ሁኔታ ያለው ማለት ነው። የሸዋሊድ በዓል አንድነትን ለማጠናከርና የሐረር ከተማን ለማስተዋወቅ ይጠቅማል ሲሉ ዳይሬክተሩ ተናግረዋል። የሸዋሊድ በዓል ከድል ጋር የተያያዘ ታሪካዊ አመጣጥ እንዳለውም ገልጸዋል። በዋነኝነት እንደሚታወቀው እንደዚህ ፌስቲቫሎች ህብረተሰብንም አንድ ያደርጋል ማለት ነው። አንድ ማድረግ ብቻ ሳይሆን ደግሞ ከተማውንም ከማስተዋወቅ አኳያ ፌስቲቫሉ እንደሚታወቀው የተወሰነ ቀን ብቻ ነው። ኦልሞስት ወይ 2 ቀን 3 ቀን ምናምን ፌስቲቫል የሚቆይ ፌስቲቫል። ነገር ግን ያንን ከተማው ላይ ያንን ፌስቲቫል ለመታደም የሚመጡ ሰዎች ስቴፉ ላይ እንግዛቸው የሚጨምርበት እንደዛም ቀጣይ ላይም ሐረር መጥቶ ለመጎብኘት አኳያ ሐረርን ፕሮሞት ከማድረግ አኳያ ሰፊ የሆነ ሚና ነው የሚኖረው ማለት ነው። ይህን ፌስቲቫል ለመታደም ብሎ ሀገር አቋርጠው የሚመጡ እንግዶቻችን አሉ። አዚም ታይም ደግሞ ሐረርን ከማስተዋወቅ አኳያ እንደዚህ ፌስቲቫሎች መከበራቸው በጣም የደምቋል። እስከ ፕሮሞሽኑ አኳያ ሰፊ የሆነ ሚና ይኖረናል ማለት ነው። ያንንም ሆስፒታሊቲውን ከማጠናከር አኳያ ሐረር ምንድናት የሚለውንም ራሳችንን መሸጥ የምንችልበትን ሚስ የፈጠረልን ትልቅ ፌስቲቫል ነው ማለት ነው። ቅድም ለመግለጽ ደግሞ ያው ታሪካዊ መጣጣ አለው ማለት ነው። ከድል ጋር በተያያዘ ብዙ ነገራቶች አሉት ሸዋሊድ መከበር ከጀመረበት ጊዜ ማለት ነው። ሳሚ አክለውም የሸዋሊድ በዓል በዓለም አቀፍ የትምህርት የሳይንስና የባህል ማዕከል ዩኔስኮ መመዝገቡ ከሀገር አልፎ ዓለም አቀፍ እውቅና እንዲሰጠው አድርጓል ብለዋል። ይህም እንደ ሀገር ያለንን የቱሪዝም ሀብት ለማስተዋወቅ ጠቅሟል ሲሉ ገልጸዋል። እነዚህ ፌስቲቫሎች ለሀገራችን ልብቀት ናቸው፣ የጋራ አንድነታችንን የሚያጠናክር ናቸው። እንደዛው ደግሞ ኢትዮጵያ ደረጃ ላይም ከመሸጥ አኳያ ኢትዮጵያን እንደዚህ ፌስቲቫሎችን ለመታደም የሚመጡ እንግዶችን ያቸውን ከመጨመር አኳያ ሐረር ብቻ ሳይሆን አጠቃላይ ኢትዮጵያን ከማስተዋወቅ አኳያ ብሔር ብሔረሰቦች ይገኛሉ ይህ ፌስቲቫል ላይ ማለት ነው። ሐረሪ ህብረተሰብ ብቻ አይደለም ይህን ፌስቲቫል የሚያከብረው፣ አጎራባች ክልሎች ይመጣሉ፣ ሌሎች ይመጣሉና ካልቸራቸውን የሚያሳዩበት የሚያስተዋውቁበት ሰፊ የሆነ መድረክ ነው ማለት ነው። እነዛውም ያው ቀደም ከማልኩ አኳያ ኢትዮጵያን ከማስተዋወቅ አንድነታችን ከማጠናከር አኳያ ሰፊ ሆነ በዩኔስኮ መመዝገቡ በዋነኝነት ያው በኢትዮጵያ ደረጃ ብቻ ነበር ሸዋሊድ ሊከበር የነበረው። እንደዛውም ሐረር ላይ በተወሰነ ደረጃ ነበር ሊከበር የነበረው። በዩኔስኮ መመዝገቡ ይሄ ፌስቲቫል እውነታውን ይዘዋል። ሴም ታይም ደግሞ ትውፊቱን ሳይለቅ እንዲሄድ እንደዛውም ደግሞ በዓለም ደረጃ ላይ እንዲተዋወቅ ያደረገበት ሁኔታዎችን ያሉት እና ስፔሻሊ በዚህ ወር ሰፊ የሆነ የውጭ ዜጋዎች መጥተው ይህንን ለመታደም ብሎ ከአንድ ዓመት በፊት ቡክ አድርገው የመጡበት ሁኔታዎች አሉ። ያ ነገር ብቻ ሳይሆን ደግሞ ትላልቅ ይህንን ቱሪዝም ኢንዱስትሪ ውስጥ የምንላቸው አካላት መጥተው የተሳተፉበት ሁኔታ ነው ያለው። ከተማውን ከማስተዋወቅ ኢትዮጵያን ገጽታውን ከመገንባት አኳያ ሰፊ የሆነ ሚና ነው ያለው ማለት ነው። በክብረ በዓሉ ላይ የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪን ጨምሮ የተለያዩ የፌዴራልና የክልል ከፍተኛ ባለስልጣናት ተገኝተዋል። በአድዋ ከተማ የሚገኙ የተፈናቃይ ጣቢያዎች ከሱዳን በሚመጡ ሌሎች ተፈናቃዮች መጨናነቁን የመጠለያ ጣቢያው ለአሻም አስታወቀ። በዚሁ ምክንያትም በከተማዋ በከፍተኛ ሁኔታ የጨመረው የቤት ኪራይ ዋጋም ለመጠለያ ጣቢያው መጨናነቅ ሌላኛው ምክንያት ሆኗል ነው የተባለው። አዲስ እንግዳ ሰው ተጨማሪ አላት።
በትግራይ ክልል ለ2 ዓመታት በተካሄደው ጦርነትና በድርቅና ተያያዥ ምክንያቶች በክልሉ የሚገኙ ተፈናቃዮች ለምግብ እጥረት እየተጋለጡ መሆኑን በተደጋጋሚ አሻም መግለጹ አይዘነጋም። በዚህ ጉዳይ አሻም በክልሉ ተዘዋውራ ተፈናቃዮችን በጎበኘችበት ወቅት የክልሉን የአደጋ ስጋት ስራ አመራር ገብረ ሕይወት ገብረ እግዚአብሔርን ባነጋገረችበት ተፈናቃዮች በከፍተኛ ችግር ውስጥ መሆናቸውን መናገራቸው ይታወሳል። ችግሩ አሁንም ተባብሶ መቀጠሉን የሚናገሩት በትግራይ ክልል አድዋ ከተማ ከሚገኙ የተፈናቃይ መጠለያ ጣቢያዎች መካከል አንዱ በሆነው ንግስተ ሳባ ቁጥር 1 መጠለያ ጣቢያ የማይካድራ ተፈናቃዮች አስተባባሪ ካሱ ግርማይ ጣቢያው ከጊዜ ወደ ጊዜ በተፈናቃዮች እየተጨናነቀ እንደሚገኝ ለአሻም ነግረዋታል። አሁን ላይ ከተፈናቃይ ቁጥር መጨመር ጋር በተያያዘ በአካባቢው አስቸጋሪ ሁኔታ መፈጠሩን የሚናገሩት ካሱ ለተፈናቃይ ቁጥር መጨመር ምክንያት ያሉትን ይናገራሉ። በጣም ያሳዝናል። አሁን ያለበት ሁኔታ በጣም ያሳዝናል። እንደገና በረሃብም ያው ከዚህ በፊት ያው የተጎዱንም አሉ፣ ይሞታሉ። አሁንም ያው ወደዛም እየተጠጋን ያለ የታመሙ ሰዎች አሉ። ሬዲዮቱም አቁመዋል። እንደምታዩ ምንም ነገር በቃ ሁሉ ከመጠለያው ከሚበላው ምንም ተስፋ የሌለው ጊዜ ነው የደረሰ። በጣም በሚያሳዝን ሁኔታ ነው ያለ። አዎ ከሱዳን የሚመጣ ነው የሚጨምረን እንጂ ያው ሌላም ያው ዳታችን እዛ የነበረ ነው። በከተማዋ ያለው ከፍተኛ የቤት ክራይ ዋጋ ለተፈናቃይ ቁጥር መጨመር ሌላኛው ምክንያት መሆኑን የሚናገሩት ካሱ በመጠለያ ጣቢያው ከዚህ ቀደም በረሃብና በተለያዩ ምክንያቶች የሞቱ ዜጎች መኖራቸውን በማስታወስ አሁንም አስቸኳይ የምግብና የተለያዩ ድጋፎች የሚያስፈልጋቸው ዜጎች መኖራቸውን ተናግረዋል። ሁሉም ያስፈልገዋል፣ ግን በጣም በሚያሳዝን ግን አሉ። አሁን ነፍሰ ጡሮች አሉ፣ ህፃን የያዙ አሉ፣ እነዚህ ሽማግሌዎች አረጋውያን የሚባሉ እነዚህ አሁን ከሱዳን የመጡት ያቸው በቃ በጣም አደገኛ ነው ያሉ። አሁን ላይ የዓለም አቀፍ ድጋፍ መቀዛቀዙን ተከትሎ ለዜጎች የሚደረግ እገዛ የለም ማለት ይቻላል ያሉት ኃላፊው ዜጎች በመጠለያም በምግብም በሕክምናም በከፍተኛ ሁኔታ ስለመቸገራቸው ገልጸው እርዳታ የሚያደርግላቸው አንድ ተቋም ብቻ እንደሆነ ገልጸዋል። በቃ ከ110 እኮ አይሞላም። አሁን መጥቶ ያለ ማረት የሚባል ድርጅት ነው ይዘው ያለ በቆሎ ነው የሚሰጥ ያለ ሲአርኤስ ያስረከበው ማረት የሚባል አለ። ያው ዝቅተኛ ነው፣ በዝቅተኛ ሁኔታ ነው የሚያገኘው ደግሞ በሚገርመው ነገር በቃ ሽማግሌው አረጋውያን የሚባሉ እንደገና እነዚህ በሽታ ያላቸው እንደ ደም ግፊት፣ እንደ HIV፣ እንደ ኮላሊት ምናምን የሚጠቀሙ እነሱም ሊያገኙ አልቻሉም። በጣም የሚያሳዝን ሁኔታ ነው ያለ። በዚህ የመጠለያ ጣቢያ በተለያዩ ምክንያቶች ተጠልለው የሚገኙ ከ9,000 በላይ አባወራዎች መኖራቸውን የተናገሩት ካሱ የተለያየ የጤና ችግር ያለባቸው አስቸኳይ ድጋፍ የሚያስፈልጋቸው ዜጎች መኖራቸውንም በመግለጽ የሚመለከተው አካል አስቸኳይ እርዳታ ለሚሹ ዜጎች እርዳታ እንዲያደርግ ጥሪ አቅርበዋል። አሻም በሌሎች የክልሉ አካባቢዎች ለአብነትም በሽሬ ተፈናቃዮች መጠለያ ጣቢያ ያለውን እንቅስቃሴና የተፈናቃይ መጠን ለማጣራት ወደ አካባቢው ለተፈናቃዩ አስተባባሪዎች ያደረገችው የስልክ ሙከራ አልተሳካም። በተመሳሳይ አሻም ወደ ክልሉ አደጋ ስጋት ስራ አመራር ኃላፊዎች ስልክ የደወለች ቢሆንም ምላሽ ሳታገኝ ቀርታለች። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሚሰጥ አካል ካለ አሻም የምታስተናግድ ይሆናል። ተመልካቾቻችን ወደ እናንተ የሚደርሱ ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከዓለም አቀፍ የዜና አውታሮች ወዳገኘናቸው መረጃዎች ተሻገርን። በዲፕሎማሲያዊ ቀውስ ውስጥ የሚገኙት አልጄሪያና ማሊ በረራዎችን አግደዋል። ዲፕሎማሲያዊ ቀውሱ እየጨመረ ባለበት ወቅት አልጄሪያና ማሊ ወደ አየር ክልሎቻቸው የሚደረጉ በረራዎችን አግደዋል። የአልጄሪያ መከላከያ ሚኒስቴር የማሊ የስለላ ሰው አልባ አውሮፕላን ነው ያለውን መቶ መጣሉንና ይህም የሁለቱን ሀገራት የድንበር ስምምነት እየጣሰ መሆኑን ተናግሯል። ማሊ በዚህ አልተስማማችም። የአውሮፕላን ስብርባሪዋ ከጋራ ድንበራቸው በስተደቡብ 9.5 ኪሎ ሜትር ርቀት ላይ መገኘቱንም ጠቅሷል። የአልጄሪያ የውጭ ጉዳይ ሚኒስቴር እንዳስታወቀው ከሆነ ከድርጊቱ ጋር በተያያዘ የራዳር ምስሎችን ጨምሮ የአልጄሪያን የአየር ክልል 1.6 ኪሎ ሜትር ጥሷል። በአልጄሪያ የአየር ክልል ተደጋጋሚ ጥሰቶች ምክንያት ወደ ማሊ የሚደረጉ በረራዎችን እገዳ እያደረገ መሆኑንም ገልጿል ሲል የዘገበው ሮይተርስ ነው። የማሊ የትራንስፖርትና የመሰረተ ልማት ሚኒስቴር በአልጄሪያ ዓለም አቀፍ ሽብርተኝነትን በመደገፍ ምክንያት የአየር ክልሉን ለሁሉም የአልጄሪያ አውሮፕላኖች መዝጋቱን አስታውቋል። ለእንደዚህ አይነቱ እንቅስቃሴ ምሳሌዎችንና ማስረጃዎችን ግን አላቀረበም ተብሏል። ማሊና አጋሮቿ ቡርኪና ፋሶና ኒጀር በአደጋው ላይ ለመመካከር አምባሳደሮቻቸውን ከአልጄሪያ አስጠርተዋል።
ክሬምሊን በኒውክሌር መርሃ ግብር ላይ የአሜሪካና ኢራን ቀጥተኛ ውይይት እንደምትደግፍ ተገለጸ። ክሬምሊን ሩሲያ በኢራንና በአሜሪካ መካከል በቴህራን የኒውክሌር ፕሮግራም ላይ በቀጥታም ሆነ በተዘዋዋሪ የሚደረጉ ንግግሮችን በመደገፍ በሁለቱ ወገኖች መካከል የተፈጠረውን አለመግባባት ለማርገብ እድል ይሰጣል ብላለች። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ከጋዜጠኞች ጋር ባደረጉት ቃለ ምልልስ ሩሲያ ለዲፕሎማሲያዊና ፖለቲካዊ እልባት እንደምትሰጥ ገልጸዋል። ፔስኮቭ አንዳንድ ግንኙነቶች በቀጥታም ሆነ በተዘዋዋሪ በኦማን ውስጥ እንደታቀዱ እናውቃለንና በእርግጥ በኢራን ዙሪያ ያለውን ውዝግብ ወደ ማጥፋት ሊያመራ የሚችል እንደሚሆን ይጠበቃልም ብለዋል። የኢራን መንግስት ሚዲያ እንደዘገበው በአሜሪካና በኢራን መካከል የሚደረገው ውይይት ከ4 ቀናት በኋላ በኦማን ይካሄዳልም ብሏል። ዘገባው የአፍሪካ ኒውስ ነው። የፈረንሳዩ ፕሬዝዳንት በግብጽ ባደረጉት ጉብኝት ሐማስ በጋዛ የመንግስት አስተዳደር ውስጥ ምንም አይነት ተሳትፎ ሊኖረው አይገባም የሚል አቋም እንዳላቸው ገለጹ። ናትናኤል በላይነህ ተጨማሪ ያለው። ከዚህ ሁሉ የጦርነት ቀውስ በኋላ የፍልስጤምን ግዛት ማን ያስተዳድራል የሚለው ጥያቄ ባለፈው ወር የፈረሰውን የተኩስ አቁም ስምምነትን ለማራዘም በሚደረገው ጥረት ውስጥ አንዱና ዋነኛው ርዕሰ ጉዳይ ሆኖ ቆይቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የግብጽ አቻቸውን አብዱል ፈታህ አልሲሲን ጨምሮ ከዮርዳኖስ ንጉስ አብዱላ ሁለተኛ ጋር በካይሮ ባደረጉት ጉብኝት የፍልስጤም ታጣቂ ቡድን ሐማስ ከእስራኤል ጋር ያለው ጦርነት ካበቃ በኋላ በጋዛ ሰርጥ አስተዳደር ምንም አይነት ሚና ሊኖረው አይገባም ብለዋል። የሶስቱ ሀገራት መሪዎች በጋራ ባወጡት መግለጫ የጋዛ አስተዳደር ህግና ስርዓትና ደህንነት እንዲሁም የፍልስጤም ግዛቶች የግዛት አንድነት ተጠናክሮ ሊቀጥል ይገባል ብለዋል። ማክሮን የፍልስጤማውያንን መፈናቀል አጥብቀው እንደሚቃወሙ በመግለጽ በጦርነቱ የተጎዳውን ግዛት ነዋሪዎችን ወደ ሌላ ቦታ ለመላክ ዩናይትድ ስቴትስ ያቀረበችውን ሀሳብ በመቃወም በአረብ ሊግ በጸደቀው የጋዛ መልሶ ግንባታ አዲስ እቅድ ላይ ትኩረታቸውን ጥለዋል። በግብጽ ዋና ከተማ ካይሮ ከሲሲ ጎን ለጎን ንግግር ያደረጉት ማክሮን መንግስታቸውን ለጋዛ መልሶ ግንባታ ተጨባጭ መንገድ የሚያቀርብና በግዛቱ ውስጥ አዲስ የፍልስጤም አስተዳደር እንዲኖር መንገድ የሚከፍት ነው የተባለው አዲሱ እቅድ የጀመረውን ወሳኝ ተግባር አድንቀዋል። Condamnons la reprise des frappes israéliennes à Gaza qui constitue un recul dramatique pour la በጋዛ የእስራኤልን ጥቃት እንደገና መቀጠሉን እናወግዛለን። ይህም ለሲቪል ማህበረሰብ ህዝብ አስደናቂ ውድቀት ነው። በጋዛ የተኩስ አቁም በአስቸኳይ እንዲመለስ እና አሁንም በሐማስ የሚገኙ ታጋቾች በሙሉ እንዲፈቱ እንጠይቃለን። ድርድሩ ሳይዘገይና ገንቢ በሆነ መንገድ መቀጠል አለበት። እናም በዚህ ረገድ የግብጽ ያለሰለሰ ጥረት ላመሰግን እወዳለሁ። sans délai et de manière constructive et à cet égard የፍልስጤም አስተዳደር በሐማስ ተቀናቃኝ ፓርቲ ፋታ የበላይነት የተያዘ ሲሆን መቀመጫውን በእስራኤል በተያዘው ዌስት ባንክ ከፊል አስተዳዳሪ ቁጥጥር አለው። ሐማስ እንደ አውሮፓውያን አቆጣጠር ከ2007 ጀምሮ ጋዛን ያስተዳደረ ቢሆንም እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 ታይቶ የማይታወቅ ጥቃት ጦርነት የቀሰቀሰ ሲሆን አሁን በ19ኛው ወሩ እስራኤል ሐማስን ለማጥፋት ቃል ገብታለች። በጋዛ ሰርጥ ውስጥ ለሚኖረው እስላማዊ ቡድንም ወደፊት የሚጫወተው ሚና በጽኑ ውድቅ አድርጋለች። የፈረንሳዩ ማክሮንም ሐማስ በዚህ በጋዛ አስተዳደር ውስጥ ምንም አይነት ሚና ሊኖረው አይገባምና ለእስራኤል ስጋት መሆን የለበትም ሲሉ ተደምጠዋል። ፈረንሳይ በአንድ ትልቅ ነጥብ ከግብጽ ጋር ተስማምታለች። እናም እዚህ ላይ እንደገና ልንደግመው የምንፈልገው በኃይል የህዝብ መፈናቀል እና ማንኛውንም የጋዛ ወይም የዌስት ባንክ መቀላቀልን አጥብቀን እንቃወማለን። ይህ የዓለም አቀፍ ህግን መጣስ እና የእስራኤልን ጨምሮ ለአካባቢው ደህንነት ከፍተኛ ስጋት ነው። ሐማስ በዚህ በጋዛ አስተዳደር ውስጥ ምንም አይነት ተሳትፎ ሊኖረው አይገባም። እናም ከአሁን በኋላ በእስራኤል ላይ ስጋት መፍጠር የለበትም። ከሁለት ወር እርቅ በኋላ እስራኤል በጋዛ ሰርጥ ላይ ከፍተኛ የቦምብ ጥቃትን ቀጥላ የመሬት ዘመቻን እንደገና በመጀመሯ ቢያንስ 1391 ፍልስጤማውያን ሞተዋል ሲል የግዛቱ የጤና ጥበቃ ሚኒስቴር አስታውቋል። በካይሮ ስብሰባ ሶስቱ መሪዎች ወደ ተኩስ አቁም በአፋጣኝ እንዲመለሱ ጠይቀዋል። ግብጽ ከኳታርና ከአሜሪካ ጋር በመሆን የጥር ወር ድርድርን ስታደራድር ቆይታለች። ስምምነቱ የፈረሰው እስራኤል የመጀመሪያ ምዕራፏን ለማራዘም ፍላጎት በማሳየቷና ሐማስ በበኩሉ ለሁለተኛ ዙር ድርድር እንዲደረግ ጥሪ በማቅረቡ ነበር። የማክሮን ጉብኝት ለግብጽና ለዮርዳኖስ የድጋፍ ማሳያ ነው የተባለ ሲሆን የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ጋዛውያንን ከግዛቱ ለማስወጣት ያቀረቡትን ሀሳብ በሰፊው የተተቸባቸው ነበር። የግብጹ አልሲሲ በበኩላቸው ለፍልስጤማውያን ፍትሐዊ መፍትሄ ካልተገኘ በመካከለኛው ምስራቅ ዘላቂ ሰላምና ዘላቂ መረጋጋት አይኖርም ብለዋል። ስብሰባው የመጣው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋሽንግተንን በጎበኙበት ወቅት ሲሆን ከትራምፕ ጋር የትራምፕ አዲስ ታሪፍ፣ የኢራን እሰጥ አገባና በጋዛ ጦርነት ላይ ያተኮረ ንግግር ነበር ተብሏል። በነጩ ቤተ መንግስት ውስጥ ትራምፕ ጦርነቱ በቅርቡ ተጠናቆ ማየት እንደሚፈልጉ ገልጸው በጥቅምት 7 ከእስራኤል ታግተው ከነበሩ 251 ታጋቾች ውስጥ 59 የሚሆኑት መለቀቅ እንደሚያስፈልግም ተናግረዋል። ፕሬዝዳንት ትራምፕ ግብጽና ሌሎች አረብ ሀገራት ያልተቀበሉትን ፍልስጤማውያንን የማፈናቀል ሀሳብ በስተመጨረሻ መቀበላቸው አይቀሬ ነው ብለዋል። Well, I think Jordan and Egypt will, I know they've spoken about it with you and they say they're not going to accept. I say they will. But I think other countries will accept also.
ጆርዳንና ግብጽ ፍልስጤማውያንን ወደ ሀገራቸው ማስገባት የሚለው ሀሳብ እንደማይቀበሉት ሲናገሩ ነበር። ነገር ግን እነሱ ብቻ ሳይሆኑ ሌሎችም ሀገራት ሀሳቡን ይቀበሉታል ብዬ አስባለሁ። አሁን ላይ ጋዛ ፍርስራሽ ብቻ ነው ያለው። በጋዛ መኖር አይቻልም። ስለዚህ ሌላ ተቀያሪ ቦታ ያስፈልጋል። የሀገራቱ መሪዎች ሀሳቡን ባይቀበሉትም በእነዚያው ሀገራት እናሳካዋለን። And I think that if we can resettle, and I believe we can do it in areas where the leaders currently say no. ትራምፕ እንደ ዩናይትድ ስቴትስ የጋዛን ሰርጥ በመቆጣጠርና በባለቤትነት የሚመራ የሰላም ኃይል መኖሩ ጥሩ ነገር ነው ሲሉም አክለዋል። ዝርዝር ዘገባውን ስናዘጋጅ አፍሪካ ኒውስ፣ እስራኤል ታይምስ እና ፍራንስ 24ን በእማኝነት ተጠቅመናል። ተመልካቾቻችን የዕለተ ማክሰኞ መጋቢት 30 ቀን የተሰናዱ የአሻም የምሽት ዜናዎቻችንን ከማጠናቀቃችን በፊት ዋና ዋና ርዕሰ ጉዳዮችን ደግመን እናስታውሳችሁ። በትግራይ ክልል ላሉት የፖለቲካ ችግሮች መፍትሄው ሰላማዊ ትግል ነው ሲሉ አዲሱ የክልሉ ጊዜያዊ ፕሬዝዳንት ተናገሩ። የአማራ ክልል የሀገራዊ ምክክሩ ተሳታፊዎች መንግስት ከታጣቂዎች ጋር ተደራድሮ ሰላም እንዲሰፍን እንፈልጋለን ሲሉ ጥሪ አቀረቡ። የሸዋሊድ በዓል በዩኔስኮ መመዝገቡ የቱሪስት ቁጥር እንዲጨምር አድርጓል ሲል የሐረሪ ክልል ቱሪዝም ቢሮ ለአሻም ገለጸላት። ከውጪ የፈረንሳዊ ፕሬዝዳንት በግብጽ ባደረጉት ጉብኝት ሐማስ በጋዛ የመንግስት አስተዳደር ውስጥ ምንም አይነት ተሳትፎ ሊኖረው አይገባም የሚል አቋም እንዳላቸው ገለጹ። ለዛሬ ዕለተ ማክሰኞ መጋቢት 30 ቀን የተሰናዱ የአሻም የምሽት ዜናዎቻችን በዚሁ ተጠናቀዋል። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደረኩኝ። ወደ ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎችን ለማግኘት የተለያዩ ማህበራዊ ድረገጾቻችንን ማለትም ፌስቡክ፣ ቴሌግራም፣ ዩቲዩብ እንዲሁም ቲክቶክ የማህበራዊ ድረገጾቻችንን ሰብስክራይብ፣ ፎሎ እና ላይክ በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን።